አባት ይሙት ብሎ እንዴት ይምላል ሰው አሞተ መራሩን ራያን ሳይቀምሰው ጥላት ቅሩ ቃይቶት ለሚርበተበተው አሁን ለቆቦ ልጅ መገኔ ዝናር መቻነሰው ደግሞ እንዳላገግም እንዳልድንጨርሼ ሸጋ ቆቦ ዶልቤ ታማመሽ። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እነሆ ዛሬ እንግዳችን አድርገን ያቀረብነው ድምፃዊ አበበ ደስዬ በተለያዩ ጣዕመ ዜማዎች የምናውቀው ራያ ሲነሳ አበበ ደስዬን አለማንሳት ንፉግነት ነው። ባህልን፣ ወግን፣ ትውፊትን የሚያስመለክተን ድምፃዊ ነው። እንዲያው ከራሱ አንደበት አበበ ደስዬ ማን ነው ስንል ተወልዶ ያደገበትን አካባቢና የማህበረሰብ ሁኔታዎችን እንዲህ ይነግረናል። እንሳለፍካቸው ሙዚቃዎችህ እንዲያው ያደክበት ማህበረሰብስ እንዴት ነበር የሚለውን ነገር እንጨዋወታብ። ጥሩ። ያው እንግዲህ በመጀመሪያ ራሴን ለተመልካች ላስተዋውቅ። አበበ ደስዬ ወይም ወላንሳዬ ነው የምባለው። ብዙዎቹ ያው ወላንሳዬ በተሰኘች የራያ ሙዚቃ ያውቁኛል ብዬ አስባለሁ። በተረፈ እኔ ተወልጄ ያደግኩት አማያ ነው። አማያ ማለት ከዋጃ የተወሰነ ጫማ ነች፣ ያው ቅርብ ነች ማለት ይቻላል። እሺ ትውልድህን ካነሳን አይቀር ደግሞ እንዲያው አማያ አካባቢ ስትነሳ የኪነ ጥበብ ጅማሮ ወይንም ደግሞ ፈለግ አድርገን ወይንም ደግሞ መነሻ እንደ ምሳሌ አድርገን የምንነሳባቸው ተምሳሌት የሆኑ ሰዎች አሉ። እንደው ወደ ኪነ ጥበቡ ለመግባት ወይንም ደግሞ አንድ ሙያ ውስጥ ለመቀላቀል መጀመሪያ ፍላጎት ያስፈልጋል። እንደው ፍላጎትን ወደ ሙዚቃ ዝንባሌ እንድታደርግ እንደው ተነሳሽነትን ከልብህ ያጫረችው ሁኔታ እንዴት ነበረች? እንደው የማንም ሙዚቃ እንደው መጀመሪያ ስታዚም ነበረ የሚለውን መነሻ የሆነህን እስኪ እናንሳ እንጨዋወት። አዎ የመጀመሪያ ሙዚቃ እንግዲህ ማለቴ የመጀመሪያው ሙዚቃ ሲጀምር ሰራቸው የነበረ ሙዚቃ አንድ ደረጃ ደገፈው ያበራው ሻማ አይደል ላይ ተወዳድሬበት ነበረ። ኢትዮጵያ አይዶል ላይ አይደል ላይ ተወዳድሬ ነበረ። ጥሩ ተስፋ የጫረች ሙዚቃ ነበረች። እሺ ከዛ በኋላ ምንድነው በአንዳንድ ችግር ምክንያት ቀረቻለሁ ማለት ነው። ከዛ በኋላ ያበራው ሻማ ማን ነው ያሰፋባተ የማትበላው ሰራቸው ነበሩ በፊት ማለት ነው። እናስታውሳችሁ ኢትዮጵያን አይዶል ላይ አሁን መጀመሪያ ላይ የተወዳደርክበትን ስናነሳ እንዲያው በዛ ጊዜ ነበርና ዛሬ ቀን ከቀን እንግዲህ የሰው ልጅ እየተለወጠ ከሙዚቃ መሳሪያ ጋር እየተግባቡ መሄድ እንደው መጀመሪያ ላይ ከሙዚቃ መሳሪያ ጋር ሲጀምር ደግሞ የነበሩ ሁኔታዎች እንዴት ነበሩ? የመደናገር ምናምን አልነበረም? ነበረ። እሺ መደናገር እኮ ያው ሙዚቃ ሲጀምረው ያስፈራል። በተለይ ሰው ፊት ላይ ስትቀርብ በጣም ይከብዳል። የሰው ፊት እሳት ነውና ይከብዳል። የትኛው አሁንም ቢሆን አትቸገርም ማለት አይደለም። ያው እንኳን የመጀመሪያ ማለት ነው። እና ሙዚቃ መሳሪያ ጋር ስንመጣ እኛ አሁን የክፍለ ሀገር ልጆች እንደመሆናችን ወደዛ ለማምጣት ምሳሌ ራያ ቢት ነው ወይ ራያ ቢት ይሄ ነው ወይ ደግሞ ጉማው አይነት ነው ውስጥ ስነልቦናችን ውስጥ ያለው ከማህበረሰቡ ያገኘነው። አሁን ሬጌ ወይም ሌላ አይነት የሙዚቃ ስልት ስገባ አዲስ ሊሆንብህ ይችላል፣ አይቀርም። ግን በብዙ ህይወት ውስጥ እያለፍክ እየሰራት ብዙ አርቲስቶች ጋር እየዋልክ ስታየው ትገባለህ ቀስ በቀስና ይቸግራል፣ ይፈተናል። ትንሽ ብዙ ጊዜ ተፈትናል። እሺ አበበ ደስዬ ከአማያ ተነስቶ ራያ ቆቦ እንግዲህ እዚቹና እዚቹ ብትሆንም እንዲያው እዛ በትምህርት ቤት በምናምን ከክበባት ነው እና የምንጀምረው። እንዲያው ከክበባት ነው የጀመርከው ኪነ ጥበብን ወይንስ ደግሞ ቀጥታ እንደመጣ ከባህል ቡድኑ ጋር ተቀላቅለህ? ምክንያቱም ራያን ስናነሳ በከረቦ ወይንም ደግሞ በጀሪካ በራያ ቋንቋችን በጀሪካን አሳላዳሪ የተባለ ሆርማን ጋፋ የተባለ ጋፈ የተባለ ሽቦበል እያልን አይደለ ያንን እየተጫወትን ያደግነ ልጆች ነን። ከሙዚቃ ጋር ብዙም ርቀት ማህበረሰቡ ያው ቁርኝት አለውና ከዛ ልምድ የተነሳ ቀጥታ ወደ ባህል ቡድን ነው የመጣው ወይንስ እንዲሁ በትምህርት ቤት ክበባት ነው የመጣው? እናስታውሰው እስኪ መለስ እናርግ። እውነት ለመናገር አሁን በጣም ወደ ኋላ መለስከኝ። እኔ እዛ ተወለድኩ የ10 አመት ወይ 12 አመት አካባቢ ይመስለኛል ልጅ እያለሁ ነው እዚህ ቆቦ ከተማው ላይ ያልኩት። እዚህ ነው ያደኩት። የተማርኩትም ቆጨራ እና ክበብ ላይ ሞክር ነበረ። ነገር ግን ቤተክርስቲያን ማርያም ቆቦ ማርያም ቤተክርስቲያን አገለግል ስለነበረ ህልሜ የነበረው
በሙዚቃው እውቅናን ማትረፍና ወደ ቤተክርስቲያን መምጣት ነበር። መጀመሪያ ዝነኝነቱን እውቅናውን ካገኘ በኋላ ወደ ቤተክርስቲያን መምጣትና ብዙ ተከታዮችን ወደ ቤተክርስቲያን መሳብ ነበረ ህልሜና እንዳጋጣሚ እውቅናው አልመጣም። ያን ያህል ነው እንግዲህ ወደ እግዚአብሔር ቤት መመለስ አይቀርም። ወደ ከተማ ህልሜ ዘማሪ እሱ ይፈቅደዋልና እንዴው በጣም የምንወዳቸው በጣም ምንሳሳላቸው ራያን እንግዲህ ሲነሱም ደግሞ አበበ ደስዬን እንደዚሁም ደግሞ መሰል ራያን የሚያዜሙ የራያን ጣዕመ ዜማዎች የሚያሳዩን ገልጠው ራያ ማለት ይህ ነው ብለን ሙሉ ከነክብሩ የምናያባቸው ክሊፖችን ሰርተው እናንተን የመሰሉ ወንድሞችን እናያለንና እንዲያው የክሊፕ ስራዎችን ስንሰራ ብዙ ነገሮች ይገጥሙናልና እንዲሁ ሙዚቃ ክሊፖችን ስትሰራ ለመጀመሪያ ጊዜ የነበሩትን ሁኔታና ከዛም ደግሞ አለፍ ብለን ደግሞ አንድ ሙዚቃ ከምትወደው ታንጎራጉርልናለህ ማለት ነው። እንግዲህ ምን አለ መሰለ ሙዚቃ ማህበራዊ ኢኮኖሚያዊ ግብአቶች አሉት። በሙዚቃ ስነ ልቦና ውስጥ የማያልፍ በአት ስነ ልቦና ውስጥ የማያልፍ ማንኛውም ህይወት ያለው አካል አይኖርምና አሁን ወላንሳይን ስንሰራ አይተህ ከሆነ ወንዝ ደራሽ ውሃ ይመጣል ላይ መጀመሪያ ሰዎቹ ሁለት ልጆች አንድ ሰው ሁለት ልጆችን ይዞ ወደ ወንዝ ይሄዳል። ወደ ወንዝ ሲሄድ ደራሽ ውሃ ነው። ልብስ እያጠበ ያለ ልጆቹ ውሃ ላይ እየተጫወቱ ደራሽ ውሃ ከላይ ይመጣል። ከዛ በኋላ ልጆቹ ወንዙ ላይ ስለነበሩ ሰውየው አባትየው ራቅ ብሎ ልብስ እያጠበ ነበር። ምንድነው ማትረፍ የሚችለው ወደሱ የቀረበው ልጅ ነበር። እሺ ከወዳ ማዶ ሌላ ሰው እየሮጠ ይመጣል። ደራሽ ውሃ እንደመጣ ቀድሞ ያየ ሰው እየሮጠ ይመጣልና ይሄኛውን ልጅ ይዞ አባትየው ይሄኛውን ልጅ ሲያተርፍ ሰው ያኛውን ልጅ ይዞ ወደ ማዶ ይሻገራል ማለት ነው። ልጆቹ ግን የአንድ ሰው ልጆች ናቸው ሁለቱ። አዎ አሁን ልጆቹ የአንድ ሰው ልጆች ናቸው እና ሁለቱ አንዱ ሰውየው አተረፈለት ያን አንዱ ልጅ አተረፈለት፣ ይሄኛው ደግሞ አንዱ ልጅ ይዞ ቀረ። ከዛ በኋላ ምንድነው በመልሰት ነው ይሄንን ታሪክ ያየ ነው። በመልሰት የሆነ ፓርት ላይ ጅራፍ ግርፊያ እየተጋረፉ ሁለቱ ይጣላሉ። እንግዲህ ድንጋይ ወርዋሩ በጩቤ መዋጋት ምናምን አለ መጨረሻ ላይ ራያ ያው ተጣቆብ ይሄን። ከዛ በኋላ ሰውየው ሁለቱ ልጆች ይዞ ሲያስታርቅ አንተ ለመሆኑ የማን ልጅ ይሆናችሁ ነው ብሎ ሲጠይቅ ነው ልጆቹ ስለ ታሪካቸው ሲያወሩ ይሄን በመልሰት ያዩ እና አጋጣሚ ሁለቱ የራሱ ልጆች ናቸው ማለት ነው። አንተ የማን ልጅ ብሎ አንዱን ሲጠይቅ ይሄኛው እንደዚህ ብዬ ሲል ይሄኛው ልጅ የሱ እንደሆነ አወቀ። ልጁ ጋር የተጣላው ሰውዬ ማለት ነው። እና ሁለቱ ልጆች አንድ ሰው ልጆች ናቸው። በተቻለ አቅም አሁን እኔ መግለጽ የፈለኩትን ነገር ለማንኛውም ሰው ግልጽ ነው ብዬ ነው የማስበው። በተለያየ መንገድ ሐሳብ ልታስተናግድ ትችላለህ። አሁን እኔ ማውጋሃን ወግ በኪነ ጥበብ ቋንቋ ይገለጽ ቢባል ዝም ብለን ቲያትር በሆነ መንገድ ብንገልጸው ብዙ ነገር መጥቀስ ይቻላል። እና እኔ ማወራውን ሌላ ሰው ገለጸው አይባልም። ማለት እኔ ማወራውን ነው የገለጸው። ግን እኔ ማወራውን ከማወራው ጀርባ ያለውን ነገር መግለጽ ይቻል ነው ጥበብ የሚባለውና ኪነ ጥበብ ሶስተኛ አይና አለ የሚባለው ለዛ ነውና እንደዚህም አለ። እስኪ እናስታውሳቸው። እስኪ ወላንሳይ እናስታውሰውና ወላንሳይ በጣም ተወዳጅ ነው። ወላንሳይ ሲባል አበበ ደስዬ ነው ብቅ የሚለው መጀመሪያና እስኪ እናስታውሰው። አባት ይሙት ብሎ እንዴት ይምላል ሰው አሞተ መራሩን ራያን ሳይቀምሰው ጥላት ቅሩ ካይቶት ለሚርበተበት አሁን ለቆቦ ልጅ መገኔ ዝናር መቻነስ ደግሞ እንዳላገግም እንዳልድንጨርሽ ሸጋ ቆቦ ዶልቤ ታማመሽ ገናኝ እንጂ ማን ሊቀርማን መጥቶ የነለባው ካገር መገኔ አማያ ተጠርቶ መገኔ ደግሞ እንዳላገግም እንዳልድንጨርሽ ሸጋ ቆቦ ዶልቤ ታማመሽ ገናኝ እንጂ ማን ሊቀርማን መጥቶ የነለባው ካገር መገኔ አማያ ተጠርቶ። ዋው ደስ የሚል ጣዕመ ዜማ። እንዲያው አበበ ደስዬን እንግዲህ ሁላችንም ተወዳጅነትን አድናቆትን እንደ ራያ ማህበረሰብ በተለያዩ በይነበረቦች እንግዲህ ታዋቂነት ራሱ ይዞት የሚመጣ ነገር አለ። ራያ ውስጥ በቲክቶክ አዲስ ያመጣልን ፕላትፎርም ነው እንግዲህ ቲክቶክ
በዛ ሁላችንም ብንሰራ ልጁንም ደግሞ ታዋቂነትን ቢያተርፍ ራያን ገልጦ እንዲያሳየን ማህበረሰባችንን ደግነቱን፣ ታታሪነቱን፣ እንግዳ ተቀባይነቱን ለሁሉም ማህበረሰብ ተደራሽ ከማድረግ አንጻር ሁላችንም የበኩላችንን እንወጣ እንላለን። እንዲያው ማህበረሰባችንን ባህሉን ገልጠን ከማሳየት ሙዚቃ ረቂቅና ጉልህ ነፍስን ዘርን በመዝራት ትታወቃለች። ሙዚቃ ትንሽ ደቂቃ ብትሆንም የሰው ልጅ ማንነቱ፣ ወጉን፣ ባህሉን ፍንትዋ አድርጋ የማሳየት አቅም አላት። እኛ ከዛ አንጻር እንዲያው በመጨረሻ የምትለው የምታስተላልፈው ማህበረሰባችንም ደግሞ ነቅቶ ባህሉን ከመጠበቅ አንጻር እንዲያው እንደ አበበ ደስዬም ደግሞ አዲስ ጣዕመ ዜማዎችን ይዘህ መጥተሃል። እነዛን ስራዎችም ደግሞ ለሌሎች አካባቢዎች ራያ እንደዚህ አይነት ባህል አለው እንዴ ብለው ጠይቀው እንደው የመደጋገፉ እንደው የምትለው ሀሳብ ካለ የምታስተላልፈው መልእክት ካለ እሱን እንበልና። መልካም። አይ እንግዲህ ምን አለ መሰለህ አሁን እኛ አካባቢ ያለው ማህበረሰብ በተለይ በሙዚቃ ዘርፍ ላይ በኪነ ጥበብ ዙሪያ መዋዕለ ንዋዩን ፈሰስ ያደርጋል ወይ ለሀገር የምንሰርቻለሁ ብሎ ጥያቄ ከመጣ ምንም የተሰራ ነገር የለም። እንዳውም የራያ ባህል የትም ቦታ አሸናፊ ነው። ለመናገር በጣም ተጽዕኖ ፈጣሪ ነው። ግን ተሰርቶበታል ወይ አልተሰራምና የቅርብ ጸበል የቁርበት መንቀሪያ ይሆናል እንደሚባለው በተለይ እኛ እዚህ ተወልደን እንዳደግንበት ቆቦ ሆኖናል ወይ አልሆነንም እና ምናልባት ከቻሉ አሁን እኔን የሚያደንቀኝ የሚወደኝ ማህበረሰብ ካለ ባህሉን ወጉን ወጥቶ ባህሉን ወጉን የሚወድ ማህበረሰብ ከተፈጠረ ካለ እሱን እኛ መግለጽ እንችላለን። እውነት ለመናገር ብዙ ስራዎች መስራት ይችላሉ። ግን አቅም እጥረት ሊኖርብኝ ይችላል። ፋይናንስ ላይ አቅም እጥረት ሊኖር ይችላል። ይሄ ሀቅ ነውና ብዙ ስራዎች እጄ ላይ ያሉ መስራት የምንችላቸው አሁን ትንታጎቹ እንደተጀመረ ነው የቀረብኝ። የሚገርም ስራ ነው ታውቁታላችሁ። ትንታጎቹ ብዙ የሰው ኃይል ሊሳተፍበት የሚችል ዶክመንተሪ በሚመስል ሁኔታ ቢሰራ የሚያምር እና የራያን ባህል ወግ ስርዓት ይገልጻል ብዬ ያሰብኩ ስራ ነበረ እና ትልክሽክሽ ባለ ነገር ግብአቶች ሳይሟሉለት የሚያስፈልገው ግብአት ሳይሟላለት ቢሰራ ይበላሽብኛል ብዬ ሰላሰብ ተቀምጧል። እሱ ምሳሌ ነው። ብዙ ስራዎች እጃችን ላይ አሉ። ምናልባት አሁን ደውሎ አንድ ሰው ደውሎ አይ ከሳውዲ መጥቼ ነው ወይም ደግሞ ከዱባይ መጥቼ ነውና እስኪ ና ቶሎ አበበ ደሴ ዛሬ እንገናኝ ብሎ 10 ሺህ ሊጋብዘኝ ይችላል። መጠጥ ስጋ ምናምን ሊጋብዘኝ ይችላል። እሱ ለኔ ይረባኝ የሚያደርግልኝ ነገር የለም። ግን 10 ሺህ አንዱ ምናምን ብሎ አንድ ሙዚቃ ቢሰራ ግን ባህላችንን እናስተዋውቃለን። ሁሉ ጊዜ ያ ሙዚቃ ለህዝብ ተደራሽ ይሆናል። አሻራውን አስቀምጧል ማለት ነውና እሺ፣ የተወደዳችሁ ተመልካቾቻችን እየተመለከትን ያለነው ከምንወደውና ራያ ስናነሳ አበበ ደስዬን የምናነሳው ተወዳጁ ድምጻዊ ነው። በባህል ወይንም ደግሞ እንዲያው ራያን ስናነሳ ጨፈረው ወኔውን እናቀዋለና ባቤ ሌላው ነገር ደግሞ የሚታወቅበት ሌላኛ መንገድ አለ። በዘመናዊ መንገድ ደግሞ ሰለ ፍቅር ደግሞ ጣዕመ ዜማዎችን አቀብለህናል። እንደው እንዴት ነበር እስኪ እናስታውሰው። እውነት ነው። ባህልም ዘመናዊም ባለኝ አቅም እሞክራለሁ። እንግዲህ ምናልባት ከተመቻችሁ ለሞክር ቆሜ ልመርቅሽ በይኝማ ሕይወትን መርቀሽ ሰተሽኝ እኔማ ይቀረኝ የምለው የሚቆጨኝ ባለ ኢትዮጵያ እድሜ ላንቺ ያላየሁት የለ አንገትሽ ራስሽን ችሎ ልየውና ማግስቱን ይውሰደኝ 10 ሞት ይምጣና። እናመሰግናለን። እሺ አብዬ እጅግ አድርገን የምናመሰግነው መልካም እድል እንዲሆንልህ እመኛለሁ ወንድሜ። አመሰግናለሁ። እሺ እሺ